ለሰዎች ማድረስ እችል ዘንድ ማን ነው ከጎን የሚሆን? ወለሁል ጀና። ይህንን ያደረገ ጎሳ ይህንን ያደረገ ህዝብ ደግሞ ጀነትን ዋስትና ይሰጣሉ ማለት ነብዩ ሰለላሁ ዐለይሂ ወሰለም። ከኛ ውስጥ ሰዎች ይወጣሉ፣ በሱ ያምናሉ፣ ቁርአንን ይማራሉ፣ ወደ ቤተሰባቸው ይሄዱና ቤተሰቦቻቸውን አስተምረው እስልምናን እንዲቀበሉ ያደርጋሉ። ነብዩ አለይሂ ሰላቱ ወሰላም አገኙትና ወደ አላህ ወደ እስልምና ጠሩት። ሲጠሩት ሱወይድ ምን አላቸው? ነቢይ ይመጣል ከሱ ጋር ሆነን እናጠፋችኋለን ብለው የሚዝቱባችሁን አስታውሱ። ፈላ የስቢቁነኩም፣ ሊቀድሟችሁ አይገባም። ከህንድ ነው የሚመጣው። የሚለብሰው ልብስ ሐር ነው። እናቱ እጅግ በጣም ሀብታም ነበር። ሙስዓብ ብን ዑመይር በዚህ ካለፈ አካባቢውን ያውደው ነበር። እዚህ ዲን ለመግባት በሚፈልግበት ጊዜ አንድ ሰው ምንድን ነው የሚያደርገው? አለ አንተ ያክስቴ ልጅ ሆይ በእኔና በአንተ መካከል ያለው ዝምድና ባይኖር ኖሮ ምን እንደማደርግ ታውቃለህ? አንተም ይህንን አታደርግም ነበር። ይህንን ነገር ታቆማላችሁ አታቆሙም? አለ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. الحمد لله الله عز وجل يسفك أبغنوض السبيت صلاة الله نبي عليه الصلاة والسلام تاريك عندنا النقاكر سلابك አላህን እናመሰግነዋለን። በዚህ ትምህርት ላይ እሳቸውን ማወቅ፣ መውደድ፣ መከተል በመጨረሻም ከእሳቸው ጋር በጀነት አብሮ መሆን ንያችን ነው ኢንሻአላህ። ይህንን ተጅዲድ እናደርጋለን። እንግዲህ ባለፉት ትምህርቶቻችን ላይ ነቢዩ አለይሂ ሰላቱ ወሰላም ጥገኝነት ፍለጋ ምን ያክል መከራ ውስጥ እንዳለፉ አይተናል። ጣኢፍ ላይ የነበራቸውን ሁኔታ አይተናል። ከዛ በኋላ የተለያዩ ቀቢላዎች ለሐጅ በሚመጡበት ጊዜ መን የእዊኒ፣ ማን ነው የሚያስጠጋኝ፣ ማን ነው የአላህን መልእክት እንዳደርስ ከጎን የሚሆን እያሉ በርካቶችን ጠይቀዋል። ከሁሉም ግን ምላሽን አላገኙም። በተለይም አቡ ጀህልና አቡ ለሃብ እየተከታተሉ ይህ ሰው ውሸታም ነው እንዳትቀበሉት እያሉ ያደናቅፉባቸው እንደነበርና ከነርሱ ለመሸሸት በሌሊት ሰዎች ቤት እየሄዱ ቀቢላ ወይም የጎሳ መሪዎችን ለማናገር ያደረጉትን ጥረት ሁሉ አይተናል። ይህም የየትሪብ ሰዎች ወይም የመዲና ሰዎች ጋር ነቢዩ አለይሂ ሰላቱ ወሰላም የተገናኙበትን ክስተት ማለት ነው የምናየው። በመካና በዙሪያዋ ያሉ ቀቢላዎች አሻፈረም ብለው በተለይም ጣኢፍ ላይ ደግሞ እጅግ አሳዛኝ በሆነ መንገድ አስከፊ በሆነ ድብደባ ነቢዩ ሰለላሁ ዐለይሂ ወሰለም እስከሚደሙ ድረስ ያ ሁሉ መከራ አልፎ ዛሬ ኸይር በር የተጀመረበትን የኸይር ቅፍለት እናያለን። ከመዲና የመጣ የኸይር ቅፍለትን የምናይበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም 10 ዓመታትን መካ ላይ ካሳለፉ በኋላ እንዳልኩት በየቤቱ በየሐጅ ቦታው ሚና ላይ እንደዚሁም የንግድ ቦታዎች ላይ እንደ ዑካዝና መጀናህ የሚባሉ የንግድ እንደ መርካቶ አይነት ሰዎች የሚሰባሰቡባቸው እዛ ሁሉ እየሄዱ ጥረት አድርገዋል። ምንድነው ጥሪያቸው? መን የእዊኒ ነው። ማን ነው የሚያስጠጋኝ? መን የንሱሩኒ፣ ማን ነው የሚረዳኝ? ሐታ ኡበሊገ ሪሳለተ ረቢ፣ የጌታዬን መልእክት ለሰዎች ማድረስ እችል ዘንድ ማን ነው ከጎን የሚሆን? ወለሁል ጀና። ይህንን ያደረገ ጎሳ ይህንን ያደረገ ህዝብ ደግሞ ጀነትን ዋስትና ይሰጣሉ ማለት ነቢ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ዋስትና እንደማይሰጡ ተነጋግረናል። እኛ አንተን አምነንህ በአንተ አምነን ረድተንህ ህይወታችን ከፍለን መጨረሻ ላይ አንተ ከሞትክ በኋላ መሪነቱ ለኛ ይሆናል ወይ ብለው የጠየቁም እንዳሉ አይተናል። ነብዩ ሰለላሁ ዐለይሂ ወሰለም ይህ አላህ
ለፈለገው የሚያደርገው ነው መሪነትን ብለው እንዳልተቀበሏቸው አይተናል። ይህንን ጥረታቸውን ለማክሸፍ ከየመንና ከግብጽ የሚመጡ ሰዎች እንኳን ሳይቀር ምን ተነግሯቸው ይመጣሉ? አንድ ሰው ወደ መካ የሚሄድ ከሆነ ምን ይባላል? ኢሕዘር ጉላመ ቁረይሽን፣ የዛን የቁረይሽን ወጣት ተጠንቀቀው፣ ሙሐመድን ዓለይሂ ሰላቱ ወሰላም ተጠንቀቅ ተብሎ አደራ ተብሎ ነው የሚመጣው። ከሀገሩ ከግብጽና ከየመን ተነስቶ ለንግድም ሆነ ለአምልኮት ተግባር ወደ መካ በሚመጣበት ጊዜ ይህ ማስጠንቀቂያ ይሰጠው ነበር። እንዳይፈትንህ ያ ወጣት የቁረይሽ ወጣት ተጠንቀቅ ይባል ነበር። አላህ ዐዘ ወጀል በመጨረሻ ከየስሪብ የሆኑ ሰዎችን ላከ። አላህ መጡ ከየስሪብ ሰዎች። ይህ እንግዲህ ጃቢር ብን ዓብድላህ የተባለው አንሳር ሰሓቢ ረዲየላሁ ዐንሁ ነው የሚተርክልን። አላህ ከየስሪብ ሰዎችን ላከ። እኛም የየስሪብ ሰዎች አስጠጋ ነው ረሱልን ዓለይሂ ሰላቱ ወሰላም ከልባችንም አመንበት። ከኛ ውስጥ ሰዎች ይወጣሉ፣ በሱ ያምናሉ፣ ቁርአንን ይማራሉ፣ ወደ ቤተሰባቸው ይሄዱና ቤተሰቦቻቸውን አስተምረው እስልምናን እንዲቀበሉ ያደርጋሉ። በዚህ መልኩ በእያንዳንዱ የመዲና ቤት እስልምናን አላህ አስገባ። እንዴት ገባ? ዝርዝሩን ዛሬ የምናየው ነው። የመጀመሪያዋ ከአንሷሮች ጋር ግንኙነት የተፈጠረ የስሪብ የመጣው ሱወይድ ብኑ ሳሚት የሚባል ነው ረዲየላሁ ዐንሁ። ሱወይድ ብኑ ሳሚት ነቢዩ ዓለይሂ ሰላቱ ወሰላም ወደ መካ የሚመጣ ከየትም ቦታ የሚመጣ ሰው ከሰሙ ያን ሰው ሄደው ያናግራሉ። ዓለይሂ ሰላቱ ወሰላም እንግዳ መጣ የሚል ነገር ከሰሙ ያንን ሰው ሄደው ያናግሩታል፣ ዳዕዋ ያደርጉለታል፣ ወደ እስልምና ይጠሩታል። በተለይ ደግሞ የመጣው ሰው ጎሳው ዘንድ ክብር ያለው ተጽዕኖ ፈጣሪ ከሆነ ያንን ሰው ያገኙታል። ነቢዩ ዓለይሂ ሰላቱ ወሰላም አሽራፍ ይሁን የተከበረ ሰው መጣ ከተባለ ሄደው ያናግሩታል። ታዲያ ሱወይድ ብኑ ሳሚት እንደመጣ ሐጅ ዑምራ ሊያደርግ ነው የመጣው። ያ ሐጅና ዑምራ ከእስልምናም በፊት በቁረይሾቹም ጊዜ የነበረ ነው። በቤቱላህ አልሐራም ካዕባ የተከበረ ነው የነበረው። በውስጡ የተለያዩ ጣዖታትን አካተውበት ቢሆንም ግን ሐጅ ዑምራ ነበረ በድሮም ማለት ነው። ይህ ሰው ህዝቦቹ ካሚል ብለው ይጠሩታል። ሚሉእ ማለት ነው። ካሚል ጀግንነቱ፣ ገጣሚነቱ፣ ነሰቡ በጣም የተከበረ ሰው በመሆኑ ምክንያት በጣም የተለየ ክብር አላቸው ህዝቦቹ ለሱ። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም አገኙትና ወደ አላህ ወደ እስልምና ጠሩት። ሲጠሩት ሱወይድ ምን አላቸው? ፈለዓለ አለዚ መዐከ ሚስለ አለዚ መዒ አላቸው። ምናልባት አንተ ሙሐመድ አሁን አንተ ይዘኸው የመጣው መልእክት እኔ ጋር ካለው ጋር ተመሳሳይ ይመስለኛል አላቸው። ምንድነው አንተ ጋር ያለው አሉት። እኔ ጋር የሉቅማን መጽሐፍ አለችኝ አላቸው። የሉቅማን ምክሮች የያዘ መጀላ ወይም መጣጥፎች እኔ ጋር አሉ። ስለዚህ አንተ የምታወራው ነገር እኔ ጋር ካለው ጋር ተመሳሳይ ነው አላቸው። እስኪ በልልኝ፣ እስኪ አቀርብልኝ፣ ምንድነው የሚለው ያንተ አሉት። አቀረበላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ኢነ ሃዘል ከላም፣ ይህ ንግግር እኮ ሐሰኑን ጥሩ ነው፣ ወለዚ መዒ አፍضለ ሚን ሃዛ፣ እኔ ጋር ያለው ግን አንተ ከያዝከው የበለጠ ነው። ቁርአኑን አንዘለሁ ላሁ ዐለየ ሁወ ሁደን ወኑር አሉ ነቢ ስ ሰለም። አላህ በእኔ ላይ ያወረደው ቁርአን ብርሃንና መመሪያ የሆነውን ቁርአን እኔ ጋር አለ።
እሱ የበለጠ ነው አንተ ጋር ካለው አሉት እና አነበቡለት ቁርአንን ነብዩ አለይሂ ሰላቱ ወሰላም አነበቡለት ቁርአን ቀሩለት ወደ እስልምና ጠሩት ከዛም ان هذا القول حسن ይህ ንግግር በጣም የሚያምር ንግግር ነው አለ ይህንን ብሎ ሄደ ወደ መዲና ተመለሰ ወደ መዲና ከተመለሰ በኋላ ጥሩ ንግግር ነው ብሎ ከተቀበላቸው በኋላ ማለት ነው እሱ ከአውስ ጎሳ ነው ቡዓት የሚባል የውሙ ቡዓት የሚባል ጦርነት ነበረ በአውስና በኸዝረጆች መካከል ሁለቱ ትልልቅ ጎሳዎች መዲና ውስጥ አውስና ኸዝረጅ ነው የሚባሉት እነዚህ ጎሳዎች ለረጅም ዓመታት ሲጋደሉ የኖሩ ናቸው በተለይም ደግሞ ከፍተኛ ፍጅት የተፈጠረበት ጦርነት የውሙ ቡዓት የሚባለው ጦርነት ነው እዛ ጦርነት ላይ ይህ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተገናኝቶ ከሄደ በኋላ እዛ ላይ ተገደለ ማለት የሱ ሰዎች ምን ይላሉ የሱ ጎሳ ሰዎች በቅርበት የሚያውቁት ሰዎች ኢና ለነራሁ ቁቲለ ወሁወ ሙስሊም ሆኖ ነው የተገደለው ብለን ነው የምናምነው የተገደለውም የውሙ ቡዓት ላይ ነው ራሱ እስልምናን ተቀብሏል እንጂ ሰው ሱወይድ ብኑ ሳሚት ማለት ነው እስልምናን ተቀብሏል ዳዕዋ ግን ማድረጉን የሚያረጋግጥ መረጃ የለም በታሪክ ውስጥ ማለት ነው ወደ ሌሎች ሰዎች እስልምናን አድርሷል ወይ የሚለው አልተረጋገጠም ግን ከመዲና ሰዎች መጀመሪያ ዳዕዋ ጆሮ ላይ የደረሰ ሰው ማን ነው ይህ ሰው ነው ሱወይድ ብኑ ሳሚት ይባላል ሁለተኛው ሰው ኢያስ ብኑ ሙዓዝ የሚባል ረዲየላሁ ዐንሁ ወአርዳህ ኢያስ ብኑ ሙዓዝ ወደ መካ በመጣ ጊዜ አብሮት የጎሳ አለቃው መሪው ማለት ነው የዚህ ቅፍለት መሪ አቡል ሐይሰር ብኑ ራፊዕ የሚባል ሰው ወደዚህ ሲመጣ ኢያስ ብኑ ሙዓዝ አብሮት አለ የመጡበት ዋነኛ ዓላማ ከቁረይሽ ጋር የስምምነት ወይም ምንድነው ተሐሉፍ የእርዳ ምንድነው የጦር ስምምነት የመረዳዳት ለማድረግ ነው የመጡት ለስምምነት ነው የመጡት በማን ላይ በኸዝረጅ ላይ እነዚህ አውሶች ናቸው ማለት ኸዝረጆች የሚያደርሱባቸውን ነገር ቁረይሾች እንዲመክቱላቸው ስምምነት ለማድረግ ነበር የመጡት ነብዩ አለይሂ ሰላቱ ወሰላም እነዚህ ሰዎች መምጣታቸውን ሲሰሙ ሄዱና ቁጭ ብለው ማናገር ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም هل لكم في خير مما جئتم له አላቸው ነብዩ ሰለላሁ ዐለይሂ ወሰለም እናንተ ከመጣችሁበት የበለጠ ነገር ልጠቁማችሁ ወይ እናንተ ከመጣችሁበት እናንተ የመጣችሁት ከቁረይሽ ጋር ስምምነት ለመፍጠር ነው ከዛ የተሻለ ነገር ላቅርብላችሁ ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉ አና ረሱሉላህ ኢላ العباد እኔ ለሰዎች ለባሮች ለአላህ ባሮች የተላኩ መልእክተኛ ነኝ አላህን በብቸኝነት እንዲገዙ ጥሪ ያደረኩ ነው ወላ ይሽሪኩ ቢሂ ሸይአ በአላህ ላይ ማንንም ላያጋሩ ጥሪ ያደረኩ ነው አላህ በእኔም ላይ መጽሐፍን አውርዷል አሏቸው ነብዩ አለይሂ ሰላቱ ወሰላም ከዛም ስለ እስልምና አወሩላቸው ቁርአንም ቀሩላቸው እዚህ ላይ ኢያስ ብኑ ሙዓዝ እነዚህ ሁለት ወጣቶች ከዚህ ሰውዬ ጋር ከመጡት ሁለት ወጣቶች ውስጥ አንዱ የሆነው ኢያስ ምን አለ هذا والله خير مما جئتم له እናንተ ይዛችሁ ከመጣችሁት አጀንዳ የበለጠ ጉዳይ ነው መሐመድ አለይሂ ሰላቱ ወሰላም አሁን እያቀረበልን ያለ ብሎ ተናገረ ይህን ሲናገር አቡል ሐይሰር ምን አደረገው አፈር እፍኝ አፈር አነሳና ፊቱ ላይ ረጨውበት በተነበት ዝም በል አንተ እኛ የመጣ ነው ከቁረይሽ ጋር ስምምነት ለማድረግ እንጂ ለሌላ ጉዳይ አይደለም ዝም በል ብሎ አፈር ፊቱ ላይ ሲያደርግበት ዝም አለ ከዛም ወደ መዲና ተመለሱ ቡዓት አሁንም የቡዓት ጦርነት ላይ ተገደለ ይህ ሰው ማለት ረዲየላሁ ዐንሁ ወአርዳ
ታዲያ እሱ ጋር የነበሩ ሰዎች ምን ይሉ ነበር? ማ ዛለ ዩሐልሉ ላህ ወዩከብሩህ ላ ኢላሃ ኢላላህ አላሁ አክበር አልሐምዱሊላህ ሱብሓነላህ እያለ ነው የሞተው። ሌላው ሸራኢዕማ ገና አልደረሰም። ሰላቱ ዘካው ገና የአላህን አንድነት እየመሰከረ በዛች ጀልሳ ከረሱል ዓለይሂ ሰላቱ ወሰላም ኢማንን ወስዶ ነው የሞተው። እሱ ሙስሊም ሆኖ በመሞቱ ላይ ምንም ጥርጣሬ የለም ማለት ነው። ይህ እንግዲህ ሁለቱ ሰዎች የመጀመሪያዎቹ ነቢዩ ዓለይሂ ሰላቱ ወሰላምን ያደመጡ የመዲና ሰዎች ናቸው። መዲና በዛን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ከገቡ በኋላ ነው መዲና የተባለችው። የትሪብ ነበር ስሟ፣ የትሪብ። ከዚህ በኋላ እንግዲህ ዋናው ዓቀባ ላይ የሚና ዓቀባ ወይም ጀምረቱል ዓቀበተል ኩብራ የሚባለው ጀመራት ሲወረወር ወደ መካ አቅጣጫ ያለው ወደ ሰሜን ያለው እዛች ላይ ያለች ኮረብታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም 6 የመዲና ሰዎችን አግኝተው ያነጋገሩበት ደግሞ ፍሬያማው የሆነ ወደ መዲና እስልምና እንዲገባ ትልቅ በር የከፈተው ክስተት ደግሞ ያ ክስተት ምንድን ነው የሆነው? እዛ ላይ ያለውን እንይ እስኪ። ነቢዩ ዐለይሂ ሰላቱ ወሰላም የሐጅ ወቅት ላይ እንዳልኳችሁ የተለያዩ የጎሳ ከተለያየ አካባቢ የሚመጡ የጎሳ መሪዎችንና ስብስቦችን ያናግራሉ፣ ዳዕዋ ያደርጋሉ። ነቢ ሰለላሁ ዐለይሂ ወሰለም ሪሳላቸውን ለማድረስ እንቅልፍ የላቸው። ታዲያ እነኚህን ሰዎች አገኟቸው። ሚና ዓቀባ ላይ ኮረብታ ላይ አገኟቸው። መን አንቱም አሉ ነቢዩ ዐለይሂ ሰላቱ ወሰላም። ሰሉ ዐለ ነቢይ። መን አንቱም እነማን ናችሁ? ነፈሩም ሚነል ኸዝረጅ ከኸዝረጅ የሆኑ ጎሳዎች ነን አሉ። ኸዝረጅ የት ነው? የትሪብ መዲና ውስጥ ያለ አንድ ጎሳ። አሚን መዋሊ የሁድ የአይሁዶች ጋር ያላችሁ ናችሁ ወይ? ከአይሁዶች ጋር ስምምነት ያላችሁ ጎሳዎች ናችሁ ወይ አሉ። አዎ አሉ። አፈላ ተጅሊሱነ ኡከሊሙኩም ልትቀመጡ ትችላላችሁ እንዳናግራችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልታደምጡኝ ትችላላችሁ እንዴ? ፈቃዳቸውን ጠየቁ። በላ አዎ እንቀመጣለን አሉና ቁጭ አሉ። ነቢዩ ዐለይሂ ሰላቱ ወሰላም ዳዕዋ አደረጉላቸው፣ ጥሪ አደረጉላቸው ወደ አላህ። እስልምናን አቀረቡላቸው፣ ቁርአንን አነበቡላቸው። ታዲያ ከነዚህ 6 ሰዎች የተወሰኑት ምን አሉ? ያ ቀውም ተዓለሙ ወላሂ እነሁ ለነቢዩ አለዚ ተወዐደኩም ቢሂ ልየሁድ። አይሁዶች እኮ የሚዝቱባችሁ ነቢይ ነው። አኺሩ ዘማን ላይ መጨረሻ ላይ የሚመጣ ነቢይ ያለ ከሱ ጋር ሆነን የዓድና የኢረም አይነት አጠፋፍ እናጠፋቸዋለን ይሏቸው ነበር ኸዝረጆች። እልም አድርገን እናጠፋችሁ እሱ ይምጣና። በአይሁዶችና በኸዝረጆች መካከል ለረጅም ጊዜ የቆየ በአውሶችና ኸዝረጆች በአንድ በኩል አይሁዶቹ በሌላ በኩል ለረጅም ጊዜ የቆየ የጎሳ ጦርነት አለ፣ ጸብ አለ፣ አለመተማመን አለ። አግለቢያዎቹ ማጆሪቲዎቹ አብዛኞቹ አውስና ኸዝረጆች ናቸው፣ አይሁዶቹ ትንሽ ናቸው። እኛ ትንሽ ሆነን ነው ቆይ አሁን የመጨረሻው ነቢይ ይመጣል፣ እሱ ሲመጣ እናሳያችኋለን፣ እናጠፋችኋለን እያሉ ይዝቱባቸው ነበር። ፈለማ ጃአሁም ማ ዐረፉ ከፈሩ ቢህ የሚለው አላህ ማለት ነው። ወለማ ጃአሁም ኪታቡን ሚን ዒንዲላሂ ሙሰድቀን ሊማ በይነ አይዲህም ወለማ ጃአሁም ወካኑ የስተፍቲሑነ ዐለ ለዚነ ከፈሩ በካፊሮቹ ላይ እስትፍታህ ያደርጉ ነበር። ድል እናደርጋችኋለን ያ ነቢይ ይምጣና ከእሱ ጋር ሆነን እያሉ ይዝቱባቸው ነበር። ፈለማ ጃአሁም ማ ዐረፉ የሚያውቁት ነቢይ ሲመጣ ከነሱ ከአይሁዶች ባለመሆኑ ምክንያት ከፈሩ ቢህ ካዱ ይላል አላሁ ዐዘ ወጀል። ታዲያ እኒህ ሰዎች ምን አሉ?
እናንተ ሰዎች ሆይ አይሁዶች እኮ ነቢይ ይመጣል ከሱ ጋር ሆነን እናጠፋችኋለን ብለው የሚዝቱባችሁን አስታውሱ። ፈላ የስቢቁነኩም ሊቀድሟችሁ አይገባም። ፈላ ተስቢቁነኩም ኢለይህ አይሁዶች ወደዚህ ነቢይ እንዳይቀድሟችሁ ቶሎ ብላችሁ እመኑበትና እናንተ የአይሁዶች የበላይ ሁኑ። ይገባችኋል? ሱብሓነላህ የአላህ እንትን ተርቲብ ነው ይሄ። ታዲያ ይህንን ሲነገር አይሁዶች ጋር ያለ ነገርም ስላለ በቀጥታ ነቢዩን ዓለይሂ ሰላቱ ወሰላም አመኑባቸው፣ ተቀበሏቸው። ታዲያ ምን አሉ? ኢና ቀድ ተረክና ቀውመና ወላ ቀውመ በይነሁም ሚነል ዐዳወቲ ወሸሪ ማ በይነሁም ፈዐሳ አን የጅመዐሁም ላሁ ቢክ። እኛ ህዝቦቻችን ጥለናቸው የመጣ ነው፣ አውስና ኸዝረጅን ማለት ነው። በእነሱ መካከል ያለው ጸብ ያክል ሌላ ቦታ ያለ አይመስልም። ከባድ ጦርነት ላይ ነው ያሉት እነዚህ ሁለት ጎሳዎች። ምናልባትም አላህ አንተን ሰበብ አድርጎ አንድ ሊያደርጋቸው ሊሰበስባቸው ከጦርነት ሊያወጣቸው ይችላል። ይህ የሆነ እንደሆነ እኛ ሄደን ዳዕዋ እናደርግላቸዋለን፣ ወደ እስልምና እንጠራቸዋለን፣ አንተ ያመጣህልንን ዲን እናቀርብላቸዋለን። አላህ በዚህ ዲን የሰበሰባቸው እንደሆነ ፈላ ረጁሉን አዐዙ ሚንክ ካንተ የበለጠ ክብር ያለው ሰው እኛ ውስጥ አይኖርም አሉ። አንተ እጅግ የተከበርክ ሰው ነህ እኛ ጋር ምን ከሆነ ህዝቦቻችን እስልምናን ተቀብለውልን አንድ የሆኑልን እንደሆነ አሏቸው። ከዛም ወደ አገራቸው ተመለሱ። 6 ሰዎች ናቸው እነኚህ ሰዎች ልዘርዝርላቸው። አቡ ኡማማ አስዓድ ብኑ ዙራራ ረዲየላሁ ዐንሁ ወአርዳህ፣ ትልቅ ሰሓቢ አስዓድ ብኑ ዙራራ። መጨረሻም አወሉ ሰፊርን ፊል ኢስላም የእስልምና የመጀመሪያው አምባሳደር ሙስዓብ ብን ዑመይር ሲሄድ እዚህ ቤት ነው ያረፈ። አስዓድ ብኑ ዙራራ። ዓውፍ ብን ልሓሪስ ከበኒ ነጃር የሆነ ጎሳ ነው። ራፊዕ ብኑ ማሊክ ሌላው ሰሓቢይ ነው ረዲየላሁ ዐንሁ። ቁጥባ ብኑ ዓምር ሌላው ነው ረዲየላሁ ዐንሁ። ዑቅባህ ብኑ ዓምር ረዲየላሁ ዐንሁ። ጃቢር ብን ዓብድላህ ረዲየላሁ ዐንሁም ጀሚዓን። እነዚህ 6 ሰዎች እስልምናን ተቀብለው የዳዕዋን ኃላፊነትን ተሸክመው ወደ መዲና የገቡ ናቸው። ያ አላህ እንዴት እድለኞች ናቸው! ወላሂ እንዴት እድለኞች ናቸው! እምነቱን አምነው ብቻ አይደለም ዝም ወደ ህዝቦቻቸው ለማድረስ የዳዕዋን ሪሳላ ተሸክመው የነቢዩ ሰለላሁ ዐለይሂ ወሰለም ወኪሎች ሆነው መዲና የገቡት የመጀመሪያዎቹ 6 ሰዎች እነዚህ ናቸው ረዲየላሁ ዐንሁም ወአርዳህ። ታዲያ መዲና ከገቡ በኋላ ተበተኑ፣ ዳዕዋቸውን ጀመሩ። አንድም ቤት እስልምና የማይወሳበት ነቢዩ ሰለላሁ ዐለይሂ ወሰለም ስማቸው የማይወሳበት ቤት እስከማይኖር ድረስ እስልምናን አሰራጩ እነዚህ 6 ሰዎች። ከዛ ሁሉ መከራ አውጥቶ ነቢዩን ዐለይሂ ሰላቱ ወሰላም ወደ የድል በር የሚከፈትበት ጊዜው ሲደርስ የአላህ ተርቲብ ይህን ያክል ዓመታት 10 ዓመት ሲለፉበት የነበረው ነገር እነኚህ 6 ሰዎችን ሲያገኙ ነቢዩ ሰለላሁ ዐለይሂ ወሰለም ፈትሕ ሆነ ማለት ነው። የመዲና መከፈት እስልምና መዲና ውስጥ የመግባት ምክንያት ሆነ ማለት ነው። እነኛ ለዳዕዋው የድርቅ ዓመታት የነበሩት የነቢዩ ዐለይሂ ሰላቱ ወሰላም የስቃይና የመከራ ጊዜ የሚያልፍበት ጅማሮ የኸይር ጅማሮ ሆኑ ማለት ነው። ከነዚህ ሰዎች ጋር በይዓ ወይም ቃል መጋባት ቃል ኪዳን አላደረጉም ነቢዩ ዐለይሂ ሰላቱ ወሰላም። በይዓ አላደረጉም።
በይዓ አሁን ቀጥሎ የምናየው በይዓተል ዐቀባ አልኡላ የሚባለው ከአንድ ዓመት በኋላ እነኚህ ሰዎች ስራ ሰርተው ሰዎችን አስልመው እስልምናም እንዲደርስ አድርገው በተለያየ ቤቶች ውስጥ ከአንድ ዓመት በኋላ ነው ነቢ ሰለላሁ ዐለይሂ ወሰለም ለቃል ኪዳን የተገናኙት ከመዲና ሰዎች ጋር። ከነዚህ ሰዎች ጋር ለምንድን ነው ቃል ኪዳን ያልተገባቡት? እነኚህ ሰዎች መላ የመዲናን ህዝብ ወክለው ቃል ኪዳን መገባባት የሚችሉ ሰዎች አልነበሩም። ስለዚህ እስልምናውን አደረሱላቸው። ያን እስልምና ለህዝቦቻቸው እንዲያደርሱ ኃላፊነት ወስደው ስራ ሰሩ። በሚቀጥለው ዓመት እዛው ቦታ ላይ ዐቀባው ላይ ኮረብታው ላይ ሚና ኮረብታ ላይ ተገናኙ። 12 ሆነው መጡ። 12 ሰዎች ጋር ነቢዩ ዓለይሂ ሰላቱ ወሰላም ተገናኙ ማለት ነው። ቃል ኪዳንም ተገባ። እነዚህ 12 ሰዎች ላይ ተመልከቱ። በጣም የሚገርም ነገር መጀመሪያ ያገኟቸው የምን ጎሳ ናቸው? የኸዝረጅ አይደል? የኸዝረጅ ጎሳ ናቸው ስድስቱ ሄደው 12 ሰዎች በሚቀጥለው ዓመት በሚመጡበት ጊዜ 10 የኸዝረጅ ናቸው፣ 2 የአውስ ናቸው። ምን ጀመረ ማለት ነው? ይህ የጎሳ ጦርነቱ እየቀረ ወደ አንድ ዓላማ የመምጣት ጅማሮ ነበር ማለት። ኸዝረጅም ሆነው ከአውስ ጎሳ ወደ እነሱ መምጣት ጀመሩ ማለት ነው። ግልጽናባል በላ ኢላሃ ኢላላህ ጥላ ስር የመሰባሰብ ጅማሮን የሚያበስር ነበር ማለት ነው። ዑባዳ ብኑ ሳሚት ስለ በይዓተል ዐቀበተል ኡላ የመጀመሪያው ቃል ኪዳን የተገባበት ነቢዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተጋቡበትን በሚመለከት እኔ እዚህ ዐቀበተል ኡላ ላይ ከተገኙት ሰዎች አንዱ ነኝ ይላል ዑባዳ ብኑ ሳሚት ረዲየላሁ ዐንሁ። 12 ሰዎች ነበር። ነቢዩ ዓለይሂ ሰላቱ ወሰላም ቃል ተጋቡን። የተጋቡን በይዓተን ኒሳእ ነው ይላል። ሴቶችን ቃል የተገቡበት አይነት ነው። ሱረቱል ሙምተሒና ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከሂጅራ በኋላ ሴቶችን ቃል የተገባቡበት አለ። አላ ዩሽሪክነ ቢላሂ ሸይአን ወላ የስሪቅነ ወላ የዝኒነ ወላ የእቲነ ቢቡህታን የፍተሪነሁ በይነ አይዲህና ወአርጁሊህና ብለው ነቢዩ ሰለላሁ ዐለይሂ ወሰለም የአኽላቅ ወይም የስነ ምግባርና የዓቂዳ ቃል ኪዳን ተገባብተዋል። ነቢ ሰለላሁ ዐለይሂ ወሰለም ከሴቶች ጋር እንደውም ታስታውሱ ከሆነ ሂንድ ምንድን ነው ያለችው? ወላ የዝኒና አሏት ሂንድን። አወተዝኒል ሑረቱ አለች። ነፃ የሆነች ሴት ዝሙት ትፈጽማለች እንዴ? ዝሙት ላልፈጽም ብዬ ለምንድን ነው ቃል የምገባው? አስለን እንዴት ትፈጽማለች አለች። ነፃ የሆነች ሴት ክብር ያላት ሴት እንዴት ዝሙት ትፈጽማለች? እንዴት እንደተጸየፈችው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በይዓተል ዐቀበተል ኡላ የመጡትን ሰዎች የጥበቃ የጦር ኃይል ወይም ፖለቲካዊ ቃል ኪዳን አይደለም የገቡላቸው። ምንድነው ይሄ? ጥበቃ አይደለም። እኔ ልትከላከሉ፣ እኔን እንዲህ ልታደርጉ የሚል አልነበረም። አሁንም ቃል ኪዳን መጀመሪያው ላይ ነበር። ስድስቱ ላይ ነበረ። መጀመሪያ ሚና ላይ ያገኟቸው ዐቀባ ላይ ያገኟቸው ስድስቱ። አሁን 12ቱ ላይ ነናል። ስድስቱ ላይ ቃል ኪዳን አለ እንዴ? የለም አይደል? ዳዕዋ ብቻ ነው። ሁለተኛው እርከን ላይ ምን መጣ? ቃል ኪዳን አለ። ግን ቃል ኪዳኑ አላ ዩሽሪክነ ቢላሂ ሸይአን አላ አላ ኑሽሪክ ቢላህ በአላህ ላይ ማንንም ላናጋራ፣ ወላ ነስርቅ ላንሰርቅ፣
ስርቆትን ልንጠነቀቅ ወላ ነዝኒ ዝሙት ላንፈጽም ወላ ነቅቱሉ አውላደና ልጆቻችን ላንገድል ወላ ነእቲ ቢቡህታን ነፍተሪህ በይነ አይዲና ወአርጁሊና በእጃችንም በእግራችንም የምንቀጥፈው ኃጢአት ላይኖር ከወንጀል ራሳችንን እናቅብ ወላ ነዕሲህ ፊ ማዕሩፍ ነቢዩ ሰለላሁ ዐለይሂ ወሰለም በሚያዙን መልካም ነገር ላናምፅ ትእዛዛቸውን ልናከብር ይህንን ነው ቃል የተገባ ነው። ከዛስ ፈኢን ወፈይቱም ፈለኩሙል ጀና ይህንን የምታሟሉ ከሆነ ጀነት ለእናንተ አላችሁ። ወኢን ገሺቱም ሚን ዛሊከ ሸይአን ከዚህ የተወሰነ የምታጓድሉ ከሆነ ፈአምሩኩም ኢለላህ ዐዘ ወጀል ጉዳያችሁ ወደ አላህ የተተወነው ኢንሻአ ዐዘበኩም ከፈለገ ይቀጣችኋል ወኢንሻአ ገፈረ ለኩም ከፈለገ ደግሞ ይምርላችኋል። ይህ ነው ቃል ኪዳን። እነዚህን ቃል ኪዳኖች ልትጠብቁ ነው። ጠብዓን በቁርአን ላይ በግልጽ እንደተጠቀሰው ኢነላህ ላ የግፊሩ አንዩሽረከ ቢህ በሱ ማጋራትን አላህ አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ከሽርክ ውጭ ያለውን ከሽርክ በታች ያለውን ነገር አላህ ለፈለገው ይምራል፣ የፈለገውን ይቀጣል። ሽርክን ግን አልምርም ብሏል አላህ። ምክንያቱም የእሱ ስልጣን ጌትነቱ ላይ የመጣ ጉዳይ ነው። ይሄ እንዳጠቃላይ ተወስዶ እንጂ ሽርኩን በሚመለከት ሌላ በግልጽ የመጣ የቁርአን አያ ስላለ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከነዚህ ቃል ኪዳን ከተጋቡባቸው የመዲና ሰዎች ጋር ወደ ሀገራቸው ሲመለሱ የተከበረውን ሰሓቢይ ሙስዓብ ብን ዑመይር ረዲየላሁ ዐንሁ አያይዘውን የላኩት ወደሱ አብሯቸው እንዲሄድ አደረጉ። ምን ሊያደርግ ነው? ሙስዓብ ሊያስተምራቸው፣ ኢማም ሆኖ እንዲያስተምራቸው ሙቅሪእ ሙስዓብ ብን ዑመይር ረዲየላሁ ዐንሁ እጅግ በጣም ከምወዳቸው ሰሓቦች ነው ረዲየላሁ ዐንሁ። ሁሉንም እወዳለሁ፣ ግን እሳቸውን በጣም አላህ ጀነትን ይወፍቀን ሁላችን። በጀነት ውስጥ ላያቸው ከምመኛቸው ሰሓቦች ነው። አንዳንድ ሰሓቦች በጣም የተለየ እንትን ማለት ነው። ሙስዓብ ብን ዑመይር ረዲየላሁ ዐንሁ የሀብታም ልጅ ነበር። እሱ የሚቀባው ሽቶ ከህንድ ነው የሚመጣው። የሚለብሰው ልብስ ሐር ነው። እናቱ እጅግ በጣም ሀብታም ነበረች። ሙስዓብ ብን ዑመይር በዚህ ካለፈ አካባቢውን ያውደው ነበር። ሽታውን አይቶ ወይም አሽትቶ ሙስዓብ በዚህ አልፏል ይባል ነበር ረዲየላሁ ዐንሁ። እስልምናን ሲቀበል እናትየዋ ሙሉ ለሙሉ አቋረጠች። ለሱ የምታደርገውን ነገር ወይ መሐመድን ትተዋለህ ወይ እኔ ተዋሃለሁ። ምረጥ፣ ዲኑን መረጠ። መጨረሻ ላይ በከፍተኛ ድህነት በስቃይ ኖሮ ወደ አኺራ የሄደ ሰው ነው። ኡሁድ ላይ ነው የተሰዋው። ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቹ መጣው፣ ሙስዓብ ብን ዑመይር ሸሂድ ሆኗል። ልብሱን ስናለብሰው ከላይ ከታች ይከፈታል፣ ከታች ስናለብስ ከላይ ይከፈታል። ምን እናድርግ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። ከታች ግልድም አድርጉና ሌላውን በቅጠል አድርጋችሁ ቀበሩት አሉ ነቢ ሰለላሁ ዐለይሂ ወሰለም። ሙስዓብ ሆይ ሁለት ጊዜ አየሁህ። አንድ ጊዜ በጣም በድሎት ባይሆነ፣ ሌላ ጊዜ ደግሞ ለአላህና ለመልእክተኛው ስትል እንዲሆነ አየሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ። ለምን መረጡ ነቢዩ ዐለይሂ ሰላቱ ወሰላም? ለዚህ ትልቅ ዓላማ ለመዲና አምባሳደርነት የመጀመሪያው ሆኖ ለመላክ ለምን መረጡት? ዑለማዎቹ ይተነትናሉ። የሱ የስነ ምግባር ሁኔታ ነው አሉ። በጣም ዲፕሎማት ነበር። በጣም አነጋገር ይችል ነበር። የተረጋጋ ሰው ነበር። አኽላቁ በጣም የሚማርክ ነበር።
መዲና ላይ የሚሄድ ሰው የመዲና ሰዎችን ክብር ጠብቆ በስርዓት የሚያናግር መሆን አለበት። ችኩል የሚል ሰው አያስፈልግም ለዛ መርሐላ። ይህ ቦታው የተረጋጋ ሰው ይፈልግ ነበር። ሙስዓብን ለዛ ነው ያጩት ብለዋል። ሙስዓብ ረዲየላሁ ዐንሁ እንደ ሰዕድ ብኑ ሙዓዝና ኡሰይድ ብኑ ልሑደይር የተባሉ ትልልቅ የጎሳ መሪዎችን በስነ ምግባሩ አሸንፎ ሪሳላውን እንዲያደምጡ አድርጎ ወደ እስልምና ያመጣቸው ታላቅ ሰሓቢ ነው ረዲየላሁ ዐንሁ። በዚህ መርሐላ ላይ ኡድዑ ኢላ ሰቢል ረቢካ ብልሕክመቲ ወልመውዒዘቲ ልሐሰነቲ ወጃዲልሁም ቢለቲ ሂየ አሕሰን። አሁን ወደ ጌታ ጥሪ ስታደርግ ጥበብ በተሞላበት በጥሩ ተግሳጽ እና በመልካም ሙግት መሆን አለበት። ሙግቱም ያማረ ሙግት መሆን መቻል አለበት። ዲቤት ሊደረግ ይችላል፣ ውይይት ሊደረግ ይችላል። ያ ውይይት ግን ቢለቲ ሂየ አሕሰን ዘ ቤስት ወይ መሆን መቻል አለበት። አንድ አይነት መልእክት አቀራረቡ የተለየ በመሆኑ ምክንያት ሰዎች የሚሰጡት ምላሽ ይለያያል። አንድ አይነት መልእክት ነው፣ ግን ሰዎች የምናቀርብበት መንገድ የተለያየ ከሆነ ሰዎቹም ምላሻቸው የተለያየ ነው። ሕክማ ጥበብ ያስፈልጋል። እስኪ ኡሰይድ ብን ሑደይር እና ሰዕድ ብን ሙዓዝን እንዴት ወደ እስልምና እንደመጡ እንይ ከሙስዓብ ብን ዑመይር ጋር በነበራቸው ቆይታ ማለት ነው። እነዚህ ሁለት ትልልቅ ጎሳ መሪዎች ናቸው። ከበኒ ዓብድል አሽሃል የሚባል ጎሳ ውስጥ ያሉ ናቸው። ሙስዓብ ብን ዑመይር ነሻጡን ቀጥሏል። ዳዕዋ ላይ ተሰማርቷል። ሰዎችን ጥሪ ያደርጋል። ያረፈው ከሰዕድ ብን ዙራራ አስዓድ ብን ዙራራ እሱ ቤት ነው አርፎ ያለው። አስዓድ ብን ዙራራ መጀመሪያ እስልምናን ከተቀበሉት ሰዎች ውስጥ ነው። ከስድስቱ አንዱ ነው። መጀመሪያ እስልምናን ከተቀበሉት ነው። ታዲያ ሰዕድ ሌላኛውን ማለት ነው። ሰዕድ ብን ሙዓዝ ረዲየላሁ ዐንሁ ኡሰይድ ብን ሑደይርን ከሱ በታች ያለውን የጎሳ አለቃ ማለት ነው ሂድ አለው። ወደ እነዚህ ሁለት ሰዎች ሂድና ወደ ማንና ወደ ማን? ወደ አስዓድ ብን ዙራራና ወደ ሙስዓብ ብን ዑመይር ሂድና አስቁማቸው፣ ንገራቸው ከኛ ቂሎቻችንን ወይም ማስተዋል የማይችሉ ሰዎችን ሊያሳስቱ ነው የመጡት። አስጠንቅቃቸው፣ እንዲያቆሙ አድርጋቸው። እኔ ሰዕድ ብን ዙራራ የአክስቴ ልጅ ስለሆነ ሄጄ መቆጣት ስለከበደኝ አንተ ሂድና ይልን አድርግ። ታውቃለህ እኔና እሱ ጋር ያለውን የዝምድና ትስስር ያ ስለሆነብኝ ነው ምልክህ፣ ሂድና አስቁማቸው አለ። ኡሰይድ ብን ሑደይር ጦሩን ይዞ ወደነ ሙስዓብ መጣ። ወደ አስዓድ ብን ዙራራና ሙስዓብ ጋር መጣ። ልክ አስዓድ ብን ዙራራ በሩቅ አየው። በቁጣ ነው የመጣው፣ ሊያስቆም ነው እየመጣ ያለው። ልክ ሲያየው ሃዛ ሰይዱ ቀውሜ፣ ይህ የጎሳው የእሱ ጎሳ ኃላፊ ነው፣ ትልቅ ቦታ ያለው ሰው ነው፣ እየመጣ ነው። ፈስዱቂላህ ፊህ፣ በሱ ላይ አላህን ሲድቅ በላ። አላህን ሲድቅ በል ማለት በቃ ኢኽላስ ኖሮ ወደ አላህ ተጠግተህ ይህን ሰውዬ አላህ ሂዳያ እንዲሰጥልህ የምር አድርገህ ዳዕዋ አድርግለት ማለት እኮ ነው። እስዱቂላህ ይስዱቂላህ የስዱቅከ እኮ ነው አይደል? አላህን እውነት ካለ አንድን ነገር አላህ ያደርግልኛል፣ አላህ ያሳካልኛል ብለን
አላህ ላይ የቂን ስንል አላህ ያደርግልናል ያንን ነገር። እዚህ ሰው የመጣው ሰው ቀላል ሰው እንዳይመስልህ በደንብ ትኩረት አድርግበት እያለው ኢንሻአላህ ሐሳባችሁን ወደዚህ ሙስዓብ መጥቶ ልክ እንደቆመ ኡሰይድ ማለት ማ ጃአ ቢኩማ ቱሰፊሃኒ ضعፋአና የእኛን አስተሳሰባቸው ዝቅተኛ የሆኑ ሰዎችን ለምንድነው እዚህ እያታለላችሁ ያላችሁት አለ። እስልምናን የሚቀበል ሰው በኡሰይድ አእምሮ ምን ማለት ነው? አስተሳሰቡ ዝቅ ያለ ሰው ነው። እንዲህ አይነት ሰዎችን እያታለላችሁ ነው ያላችሁት አለው። ከዚህ ቦታ ተነሱ፣ ህይወታችሁን የምትፈልጉት ከሆነ ኡሰይድ ካለዛ ገላችኋለሁ ብሎ እየዛተባቸው ህይወታችሁን የምትፈልጉ ከሆነ ከዚህ ቦታ ተነሱ። ሙስዓብ በጣም በተረጋጋ ጥበብ በተሞላበት ሁኔታ ምን አለው? አወ ተጅሊሱ ፈተስመዕ ቁጭ ብለህ ልትሰማ ትችላለህ። ፈኢን ረዲተ አምረን ቀቢልተህ ከወደድከው የምናቀርበውን ጉዳይ ትቀበለዋለህ። ወኢን ከሪህተ ከጠላኸው ደግሞ አንተ የምትጠላውን ነገር እንተዋለናል። ሱብሓነላህ አንተ የምትጠላውን ነገር እንተውልሃለን፣ አንተ ከወደድከው ደግሞ ትቀበላለህ። እስኪ ቁጭ በልና አድንታ። ምን አለ ኡሰይድ? አንሰፍት ወላሂ ኢንሳፍን የተናገርከዋል። በትክክል ትክክለኛ ነገር ነው የተናገርከው። ሰው ሳይሰማ እንዴት ይፈርዳል አለ። ዓቂል ነው እሱም ራሱ አዋቂ ነው። እኔ ምንም ነገር ሳልሰማችሁ ዝም ብዬ ተነሱ ማለት ልክ ነው ወይ? አይደለም። እዚህ ልክ ነው ያልከው ነገር። ጦሩን ቸከለና ቁጭ ብሎ ማድመጥ ጀመረ። ሙስዓብ ስለ እስልምና ያብራራለት ጀመር። ቁርአን ይቀራለት ጀመር። ካነሳለት ነገር ልክ ይህንን ነገር ሲሰማ ፊቱ ሲቀያየር አየነው ይላል አስዓድ ብኑ ዙራራ። ፊቱ ሲቀያየር ገና ቡሽራውን እስልምናን መቀበሉን ከመናገሩ በፊት ከፊቱ ነው ያየነው። ሱብሓነላህ ያቀረበለት ነገር ማረከው ማለት ማ አሕሰነ ሃዘል ከላም ወአጅመለሁ። እንዴት ይህ ንግግር ያምራል፣ እንዴት ውብ ነገር ነው የተናገርከው። ከይፈ ተስነዑነ ኢዛ አረድቱም አን ተድኹሉ ኢላ ፊ ሃዛ ዲን፣ እዚህ ዲን ለመግባት በሚፈልግበት ጊዜ አንድ ሰው ምንድን ነው የሚያደርገው አለ። እንዴት ነው የሚገባው አለ። በዛች ቅጽበት ልቡን ሙሉ ለሙሉ ሰጠ ለእስልምና። ትታጠባለህ፣ ጠሃራ ትሆናለህ፣ ልብስህንም ጠሃራ አድርገህ ከዛ ሸሃደተል ሐቅ ላኢላሃ ኢለላህ አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለህ ትመሰክራለህ። ሰላትህንም ትሰግዳለህ። በዚህ ነው አሉት። ተነስቶ ታጥቦ ሸሃዳውን አድርጎ ረክዓተይን እንዲሰግድ አደረጉት ማለት ነው። ይህን ካየ በኋላ ምን አላቸው? አሁን የነሱ አካል ሆነ። ተመልከት የእስልምናን ፓወርይት። ከቅጽበቶች በፊት ይህ ሰውዬ ሊገድል ነው የመጣው አይደል? ብትነሱ ይሻላችኋል ገላችኋለሁ ሲል የነበረ ሰው አሁን ልክ የኢማን ኑር ልቡ ውስጥ ሲገባ ቀጥታ እነሱ ጋር ሆኖ አሁን መምከር ጀመር። የነሱ አካል ሆኖ ምን አለ? ኢነ ወራኢ ረጁላን፣ እኔን የላከኝ ከኔ በኋላ አንድ ሰው አለ። እሱ ከተከተላችሁ ከሱ ህዝብ ውስጥ አንድ ሰው የሚቀር የለም፣ ሁሉም ይከተላችኋል አላቸው። ምን ያክል ተጽዕኖ ፈጣሪ እንደሆነ ሰዕድ ብኑ ሙዓዝን ያውቀዋል። እሱ ከተከተላችሁ ከሱ ህዝብ ውስጥ አንድም ሰው የሚቀር የለም፣ ወደ እናንተ እልከዋለሁ፣ በደንብ አድርጋችሁ እናንተ ተዘጋጁ፣ እልከዋለሁ ወደሳ። ከዛም ጦሩን አነሳ፣ ወደ ሳዕድ ሄደ። ሳዕድና ህዝቦቹ እንዲህ ተቀምጠው ነው ያሉትና ከሩቅ ይመጣ ኡሰይድ ብን ሑደይር። ይህ ሰው አለ ሳዕድ ብን ሙዓዝ
جاءكم على غير وجه الذي ذهب عنكم مالا كنانت سيهد كنبروا فيتو يتلي فيت يزو يمتانوا أنببوا فيتون مجمرة سيهد ينبربتن ياكا إيمان تلابسو ترقاقتو سيمت آدم أيو سيهد كنبربت فيتو يتلي فيت يزو يمتانوا علي قناكو سيمت آدم من هذا الركالو من سراه سيلو ሁለቱን ሰዎች አናግሬያለሁ ብዙ ችግር አላየሁባቸውም የፈለከውን እናደርጋለን ብለዋል ነገር ግን አንድ ዜና ሰምቻለሁ አሉ አሁን መላል ይፈጥርለት ነው እሱ ወዲያው ተውጀምጅሞ እንደሄድ ሊያደርገው ነው አንድ ዜና ሰምቻለሁ በኒ ሐሪሳ የሚባሉት ጎሳዎች ወደ አስዓድ ኢብኑ ዙራራ ያክስትህ ልጅ ጥቃት ሊፈጽሙ መንቀሳቀሳቸውን ሰምቻለሁ አሉ አን ስስብልቱን ኮነካው እኮ ተቃረረ አስዓድ ኢብኑ ዙራራን አዲስ ዲን አመጣብን ብለው በኒ ሐሪሳዎች ጥቃት ሊፈጽሙበት እንደተንቀሳቀሱ ሰምቻለሁ ምክንያቱም አስዓድ ኢብኑ ዙራራ ያክስትህ ልጅ መሆኑን ስለሚያውቁና አንተን ሊያዋርዱ ነው አሉ ተነስቶ እየበረረ ሄደ ሲሄድ አስዓድ ኢብኑ ዙራራ ሙስዓብ ኢብኑ ዑመርም ተረጋግተው አገኛቸው ገባው ሂድና ራስ አድምጥ ማለቱ ነው አለ ራስ ሂድና አድምጥ ራስ ወስን ማለቱ ነው ከዛም አንተ ያክስቴ ልጅ ሆይ በእኔና ባንተ መካከል ያለው ዝምድና ባይኖር ኖሮ ምን እንደማደርግ ታውቃለህ አንተም ይህንን አታደርግም ነበር ይህንን ነገር ታቆማላችሁ አታቆሙም አለ በጣም ተበሳጭቶ ጦሩን ቀስሮ ማለት ነው ሙስዓብ ኢብኑ ዑመይር ኡሰይድ ኢብኑ ሁደይርን ያለውን አይነት አለው ቁጭ በልና አድምጠን ከተስማማህ ነገሩ ትቀበለዋለህ ካልሆነ ደግሞ አንተ የምትጠላውን ነገር እንተዋለን አለ እውነት ብለሃል አለሱ ሳልሰማ ለምን ፈርዳለሁ ቁጭ ብሎ ቀራለት ቁርአን ሱረቱ ዙኽሩፍ ነው የቀራለት የሚልም ሪዋያል በጣም ልቡ ተነካ ምንድነው የሚደረገው ወደ እናንተ ዲን ለመግባት አለ ሱብሃንአላህ ሰዓድ ብን ሙዓዝ ረዲየላሁ ዐንሁ ታላቁ ሰሐቢ ትታጠባለህ ጧሃራ ትሆናለህ ሸሃዳ ታደርጋለህ ወደ ዲን ትገባለህ ሸሃዳ አድርጎ እስልምና ውስጥ ከገባ በኋላ በኒ አብዱል አሽሐል የሚባሉትን የሱን ጎሳዎች ሰበሰበ ጉድ ስሙ ሰበሰባቸው እንዳለ ምን አላቸው كيف تعلمون امري فيكم እኔ እናንተ ዘንድ ያለኝ ቦታ ምንድነው አላቸው እኔ ለእናንተ ምንድነኝ አላቸው سيدنا وافضلنا رايا وايمننا نقيبه አይነታችን አስተዋያችን ዋናው መሪያችን አንተ ነህ እንዲሲሉት ምን አለ فإن كلام رجالكم ونسائكم علي حرام يا الله ወንድም ይሁን ሴት ከናንተ ውስጥ እኔ እሱን ማናገር እርም ይሁንብኝ አለ حرام ነው በእኔ ላይ አለ ምን እስካላደረጋችሁ ድረስ حتى تؤمنوا بالله ورسوله يا الله በአላህና በመልእክተኛው እስከምታምኑ ድረስ አንድም ሰው እንዳያናግረኛል ከናንተ ውስጥ والله بالله يهنبኝ ما أمسى في دار بني عبد الأشهل ببني عبد الأشهل بيتوች ውስጥ አላመሸም رجل ولا امرأة ወንድም ይሁን ሴት إلا مسلما أو مسلمة ሙስሊሞች ሆነው እንጂ ያችን ሌሊት አላነቁም በሙሉ ጎሳው በአንድ ምሽት ሰልሞ አደረ ሱብሃንአላህ سعد بن معاذ
ሲሞት اهتز له عرش الرحمن የረሕማን ዓርሽ የተንቀጠቀጠለት ሰሓቢ ነው ረዲየላሁ ዐንሁ። ጀናዛውን መላኢካ የሸኘው ሰው ሰዕድ ብን ሙዓዝ ረዲየላሁ ዐንሁ መዲናን በእስልምና ያጥለቀለቀ ጀግና። በኒ ቁረይዛዎች ላይ ፍርድ ሲሰጥ ትክክለኛ ፍርድ በመፍረዱ ለቀድ ሐከምተ ቢማ ሐከመ ቢሂላህ ሚን ፈውቂ ሰብዒ ሰማዋት አላህ በፈረደው ፈረድክ ያሉት ነገር ነው ያሉት ነው ነቢዩ ዓለይሂ ሰላቱ ወሰላም። የእሱ ፍርድ የአላህ ፍርድ የሆነበት ሰው ነው። ሱብሓነላህ። እንዲህ አይነት ትልቅ ሰዎች ናቸው በሳዕድ በሙስዓብ ብን ዑሜር ዳዕዋ የሰለሙት ማለት ነው። ኢብኑ ኢስሐቅ ከበኒ ዓብድል አሽሐል ጎሳ ውስጥ አንድ ሰው ብቻ ነው ያልሰለመው ብለዋል። ሌላ ሪዋያ ኡሰይሪም እብን ዓብድል አሽሐል ይባላል። ይህም ሰው የኡሑድ ጦርነት ጊዜ ሰልሟል። አንድም ጊዜ ሰላት ሳይሰግድ አንዲት ስጁድ ሳያደርግ ጀነት የገባ ሰው ነው። ይዞ ሰለመ፣ ሸሂዶን። አላሁ አክበር። ሸሃዳ እንዳደረገ እንደሰለመ ማዕረካ ውስጥ ሸሂድ ሆነ ኸላስ። ስለዚህ ከበኒ ዓብድል አሽሐል ጎሳ ውስጥ ያልሰለመ አልነበረም። ሁሉም በሳዕድ ብን ሙዓዝ ትእዛዝ እስልምናን ተቀብለው። አላህ ለምንድን ነው የመዲና ሰዎችን የመረጠው? እንደው ሕክማው ምን ይሆን ሲባል ቀልባቸው በጣም ረቂቅ ነው አሉ። እስካሁንም እንደዛ ናቸዋል። መዲና በጣም ይለያል። የመዲና ሰዎች ይለያል። አኽላቃቸው ይለያል። ሙዓመላቸው ይለያል። ታሪካቸውን ወደ ኋላ ሲሄዱ ነቢዩ ዓለይሂ ሰላቱ ወሰላም የየመን ሰዎች ሲመጡ አታኩም አህሉል የመን፣ የመን ሰዎች መጡ። ሁም አረቁ አፍኢደተን፣ ልቦናቸው ለስላሳ የሆነ ረቂቅ የሆነ ነው። ወአልየኑ ቁሉበን፣ ልባቸው ልዝብ ያለ ነው ብለው ተናግረዋል ስለ የመን ሰዎች። አውስና ኸዝረጆች አስላቸው የመን ነው ይላሉ የታሪክ አጥኚዎች። ገብቷችኋል? ይህ ሪቀተን ቀልብ አላቸው፣ ልባቸው በጣም ለስላሳ ነው። አላህ ለዚህ ነገር መረጣቸው። አላህም በቁርአን ላይ አደነቃቸው እኮ ወለዚነ ተበወኡ ዳራ ወልኢማና፣ እነዛ መዲናን የሚኖሩና ኢማን የሚኖርባቸው ሰዎች ኢማንን የተላመዱ ብላቸዋል አላህ። ወለዚነ ተበወኡ ዳራ ወልኢማና ሚን ቀብሊህም ዩሒቡነ መን ሃጀረ ኢለይህም፣ ወደ እነሱ ተሰደው የሚመጡ ስደተኞችን የሚወዱ አላቸው አላህ። ዩሒቡነ መን ሃጀረ ኢለይህም ወላ የጅዱነ ፊ ሱዱሪህም ሓጀተን ሚማ ኡቱ፣ ሐሰድ ሌላ አይነት ነገር ልባቸው ላይ የለም። ያላቸውን በማካፈል የሚደሰቱ ናቸው። ወዩእሲሩነ ዐላ አንፉሲሂም፣ ከነፍሳቸው በላይ ለወንድማቸው ምርጫ ይሰጣል። ወለው ካነ ቢሂም ኸሳሳ፣ ድህነትና ችግር ቢኖርባቸውም እንኳ ለወንድማቸው ቅድሚያ ይሰጣሉ ብሎ አላህ ያወደሳቸው ሰዎች ናቸው። አልሐምዱሊላህ እስልምናውን መዲና ገባልናል። ከመቼ ነው የጀመርነው? ገና ከእስልምና በፊት በጃሂልያ እኮ ጀመርናል። አሁን መዲና ደርሰናል። የመዲና ቤቶች በላኢላሃ ኢለላህ ሙሐመዱን ረሱሉላህ ተጥለቅልቀዋል። በይዓተል ዐቀበቱ ታኒያ፣ ዋናው ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ህዝባቸውን ይዘው እንዲሰደዱ ያመቻቸውን ቃል ኪዳን ደግሞ በሚቀጥለው ኢንሻአላህ እናያለን ማለት ነው። አላሁ ዐዘ ወጀል በሰማነው የምንጠቀም አላህ ያድርገን። የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር መከተል መሐባቸውንም አላህ ይስጠን። እስከ መጨረሻውም ከሳቸው ጎን ምንሆን አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ሰላም አለይኩም ወራህመቱላህ